መጽሐፍ ቅዱስን ከሌሎች መጽሐፍት ልዩ የሚያደርገው የሚያነቡትና የሚሰሙትን የሚባርክ ነው። አይገርም? አሁን የዓለምን ታሪክ መጽሐፍ ብታነቡ የሆነ እውቀት ልታገኙ ይችላላችሁ፣ ግን አትባረኩበትም። ለምሳሌ የኢትዮጵያን ሂስትሪ ብታነቡ የሆነ እውቀት ሊኖራችሁ ይችላል፣ ግን አትባረኩበትም። የኢትዮጵያን ሕገ መንግሥት ብታነቡ እውቀት ይኖራችኋል፣ ግን አትባረኩበትም። የሌላውንም ታሪክ ዓለም ታሪክ ብታነቡ እውቀት ሊኖራችሁ ይችላል፣ ግን አትባረኩበትም። መጽሐፍ ቅዱስን ግን ስታነቡና ስትሰሙ ትባረኩበታላችሁ። ስለዚህ መጽሐፍ ቅዱስን ስንሰማ ስለምንባረክበት ስለሚባርክ ከሌሎች መጽሐፍቶች ይለያል። እሺ ወደድክም ጠላህም ዓለም ስማ፣ መጽሐፍ ቅዱስን አንብብ፣ ስታነበው ትባረካለህ። መጽሐፍ ቅዱስ ስላለፈው ብቻ ሳይሆን ስለ መጪውም በእርግጠኝነት የሚናገር መጽሐፍ በመሆኑ ከሌሎች ከዓለማውያን መጽሐፍት ይለያል። በጥቅሉ ኦርቶዶክሳውያን ልዩ፣ ቅዱስ፣ ሕያው፣ ዘመን የማይሽረው ዘላለማዊ፣ እውነተኛ ያለፈውን ብቻ ሳይሆን የሚመጣውንም የሚናገር የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስን እንድታነቡ በፍቅር እጋብዛችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ የጽርሐ ተዋሕዶ ሚዲያ ቤተሰቦች እንደምን ከረማችሁ? አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ጽርሐ ተዋሕዶ ሚዲያ ነው። ጽርሐ ተዋሕዶ ሚዲያ ሁልጊዜ የምናስተላልፋቸው እንዲደርሷችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን እንድትሆኑ በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ሁልጊዜ በየሳምንቱ የምናቀርበው ዓርብ የመጽሐፍ ቅዱስ ጥናት ነው። እንግዲህ ባለፈው እንደተነጋገርነው መጽሐፍ ቅዱስ የምናጠናው የእግዚአብሔርን ምሕረትና ቸርነት እንድናገኝ ነው። ስለዚህ ተከታታይ ኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የምናጠናበት የመጽሐፍ ቅዱስ ጥናታችን ነው። ይሄው በእንግሊዘኛው ባይብል ስተዲ ይባላል። ይህ ማለት መጽሐፍ ቅዱስ ጥናት ማለት ነው። ስለዚህ በየሳምንቱ ወደ እናንተ ዓርብ እንደምናቀርበው ቃል በገባ ነው መሰረት ዛሬም የመጽሐፍ ቅዱስን ጥናት ወደ እናንተ እናቀርባለን። ዛሬ ለዕለቱ የተዘጋጀንበት መጽሐፍ ቅዱስ ከሌሎች መጽሐፍት በምን ይለያል የሚል ነው። አስተውሉ፣ ደግመዋለሁ። መጽሐፍ ቅዱስ ከሌሎች መጽሐፍቶች በምን ይለያል የሚለውን እናያለን። እንግዲህ ይህን ስናይ ከዛ በኋላ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘዳግም፣ ዘኍልቍ እያልን እስከ ራዕየ ዮሐንስ ድረስ እንሄዳለን። አብራችሁን ከኛ ጋር እንድትሆኑ በትህትና እጠይቃችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አስተውሉ። በጣገባችሁ ግን መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ከሌሎች መጽሐፍት በምን ይለያል? አብረን እናያለን። ተከታተሉ። መጽሐፍ ቅዱስ ከሌሎች መጽሐፍት በምን ይለያል? መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይበት ብዙ ምክንያቶች አሉ። ውድ ኦርቶዶክሳውያን በጣም እጅግ ብዙ አሁን ከምንዘረዝራቸው በላይ የሚለይበት ብዙ ነገሮች አሉ። በብዙ ነገር ስለሚለይ ነው እንዲህም የምንለው። እንግዲህ የተወሰኑትን ከዚህ በታች የምናይ ይሆናል። ማለትም የተወሰኑትን ከዚህ በታች 1 2 3 ብለን እናነሳለን። ግን እኛ ከምናነሳቸው ወይም አሁን ከኔ ጋር አብረን ከምናነሳቸው በላይ መጽሐፍ ቅዱስን ከሌሎች መጽሐፍቶች የሚለዩት ብዙ ምክንያቶች አሉ። ነገር ግን የመጀመሪያውን ከሚለዩት በጥቂቱ ስናይ የመጀመሪያው መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይበት መጽሐፍ ቅዱስን አስገኘው እግዚአብሔር ቅዱስ ስለሆነ ትልቁ ፖይንት ያለው ይሄ ነው። ሌሎች መጽሐፍቶችን ሰው በሰው ነው የሚገኙት። ሰዎች ይሆናል፣ ሊሆን ይችላል፣ ስለሆነ፣ ቢሆንም ብለው የጻፏቸው መጽሐፍቶች ናቸው።
መጽሐፍ ቅዱስን ግን ከሰዎች ግምት በላይ የሆነው ሕያውና ዘላለማዊ የሆነው እግዚአብሔር ስላስገኛቸው ከሌሎች መጽሐፍ ቅዱስ ይለያል። መጽሐፍ ቅዱስ የሚናገረው ስለ ቅዱሱ እግዚአብሔር በመሆኑ ከሌሎች መጽሐፍት ይለያል። ሌሎች መጽሐፍት ዓለማውያን መጽሐፍት ማለት ነው የተገኙት ከሰው ሲሆን መጽሐፍ ቅዱስ ግን ከቅዱሱ ከእግዚአብሔር የተወገኘ በመሆኑ ቅዱስ ነው። አያችሁ፣ ሌሎች መጽሐፍቶች አስገኛቸው ሰው ነው። ያ አስገኛቸው ሰው ያልፋል፣ ይጠፋል። ያ አስገኛቸው ሰው በሆነ ምክንያት በኃጢአት ይወድቃል። ያ እነዛ መጽሐፍት የጻፋቸው ሰው ትናንት መልካም ነገር አድርጎ ከሆነ ዛሬ ስህተት ሊሰራ ይችላል ይሆናል። እነዚህን መጽሐፍቶች ሰዎች ትናንት ክፎች ከሆኑ ዛሬ ደጎች ሊሆኑ ይችላል። ትናንት የጽድቅ ሥራ የሚሰሩ ከሆነ ዛሬ የኃጢአት ሥራ ሊሰሩ ይችላል። ዛሬ የኃጢአት ሥራ የሚሰሩ ከሆነ ነገ ቅዱሳን ሥራ የጽድቅ ሥራ ሊሰሩ ይችላል። እግዚአብሔር ግን በባህሪው ቅዱስ ነው። ኦርቶዶክሳውያን ስለዚህ አስገኙ እግዚአብሔር ቅዱስ ነው። እንዲህም ነው የሚለው እኔ ቅዱስ እንደሆንኩኝ ሁሉ እናንተም በሥራችሁ ሁሉ ቅዱሳን ሁኑ ይላል ዘሌዋውያን 19:2 ላይ እኔ ቅዱስ እንደሆንኩ ሁሉ እናንተም ቅዱሳን ሁኑ። አባታችን እግዚአብሔር ቅዱስ ነው ማለት ነው። ስለዚህ የአባታችን የእግዚአብሔር ፈቃድ ሁሉም ሰው አባታችን እግዚአብሔር ቅዱስ ስለሆነ ሁሉም ሰው ቅዱስ እንዲሆን የእግዚአብሔር ፈቃድ ቅዱሳን እንድንሆን ንጹሃን እንድንሆን የአባታችን የእግዚአብሔር ልጅ እንድንሆን እግዚአብሔር ይርዳል። ስለዚህ መጽሐፍ ቅዱስ ከሌላው የሚለየው አስገኘው እግዚአብሔር ቅዱስ ነው። በዚህ ይለያል። ሁለተኛው በእግዚአብሔር መንፈስ የተነሱ ቅዱሳን አባቶች የጻፉት በመሆኑ ከሌላው መጽሐፍ ይለያል። መጽሐፍ ቅዱስን ማንም ተነስቶ አልጻፈውም። ከዘፍጥረት ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። ትንቢትስ እንኳን በሰው ፈቃድ አልመጣም ይላል እግዚአብሔር። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት እንጂ። አያችሁ፣ ትንቢት እንደዚህ ዘመን ትንቢት አይደለም። የነ ኢሳይያስን የነ ኤርምያስን ትንቢት ማየት ይኖርብናል። በራሳቸው ፈቃድ ሳይሆን ዳሩ ግን በእግዚአብሔር መንፈስ ተነስተው የጻፉት ነው የሚለው መጽሐፍ ቅዱስ። ስለዚህ በእግዚአብሔር ፈቃድና በእግዚአብሔር ሰዎች የተጻፈ መሆኑን ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ይነግረናል። ይሄ ብቻ አይደለም። ነቢየ እግዚአብሔር ሙሴም በዘጸአት ምዕራፍ 17 ቁጥር 14 ላይ ወንጌላዊው ባለመልእክተኛው ባለራእዩ ቅዱስ ዮሐንስም በራእየ ዮሐንስ ምዕራፍ 2 ቁጥር 7 ላይ በመንፈስ ቅዱስ እንጂ በሐሳብ በሥጋዊ ጥበብ ተነስተው ትንቢት አልተናገሩ። ስለዚህ እነዚህ ቅዱሳን ሰዎች የተለዩ የተመረጡ ናቸው። ከነዚህም መካከል ቅዱስ ዮሐንስ ይገኝበታል፣ ፍቁረ እግዚእ የሚባለው። ሌሎቹም ቅዱሳን ሌሎቹም የእግዚአብሔር ወዳጆች በዘመነ ነቢያትም የነበሩ በዘመነ ሐዲስም የነበሩ ማለትም በብሉይ ኪዳን የነበሩ በሐዲስ ኪዳን የነበሩትም ሰዎች የጻፉት ቅዱሳን ናቸው። በሥጋ ፈቃዳቸው ሳይሆን የእግዚአብሔርን መንፈስ የተከተሉ ናቸው። የእነዚህ አባቶቻችን ቅዱሳን በረከት በሁላችን ላይ ይደርብን። ስለዚህ መጽሐፍ ቅዱስን ከሌሎች መጽሐፍት ከዓለማውያን መጽሐፍት ልዩ የሚያደርገው በእግዚአብሔር መንፈስ የተነሱ ቅዱሳን አባቶች የጻፉት በመሆኑ ከሌሎች መጽሐፍቶች ከዓለማውያን መጽሐፍቶች መጽሐፍ ቅዱስ ይለያል። ኦርቶዶክሳውያን የተዋህዶ ልጆች በዓለም የምትኖሩ ሁሉ ስለዚህ ልዩ የሆነውን ሕያው የሆነውን ዘላለም የሆነውን የእግዚአብሔርን መጽሐፍ ቅዱስን እንድታነቡ ይህ የእግዚአብሔር መልእክት ነው። አንብበን የዘላለም ሕይወት እንድንወርስ አባታችን እግዚአብሔር ይርዳል። አሜን። ሌላው መጽሐፍ ቅዱስን ከሌሎች መጽሐፍቶች ልዩ የሚያደርገው ሶስተኛው ዘመን የማይሽረው መሆኑ አይገርም? ክብረ ምስጋና ለአምላካችን ለእግዚአብሔር። ዘመን የማይሽረው ነው መጽሐፍ ቅዱስ።
ሌሎች አርቲክሎች በዓለም ላይ ተጽፈዋል። የህግ መጽሐፍቶች ተጽፈዋል። ብዙ ታሪክ ሂስቶሪካል ወርልድ ተጽፈዋል። ኢንዲቪጁዋል ቢብሊዮግራፊ፣ የሀገራት ቢብሊዮግራፊ፣ ታሪክ፣ የሂስትሪ ተጽፈዋል። እነዚህ ሁሉ ግን በዘመን ይሻራሉ። ለምሳሌ በስልጣኔ ደረጃ ስንል የኢትዮጵያ ስልጣኔ ከዓለም ቀደምት ነበር። ታውቃላችሁ? የአክሱም ስልጣኔ፣ የግሪክ ስልጣኔ ቀደምት ነበረ። የኢጂፕት ስልጣኔ ቀደምት ነበረ። ዛሬ ዓለም ስለ ኢትዮጵያ ስልጣኔ አያጠናም። ዛሬ ዓለም ስለ ግሪክ አይደለም የሚያጠናው። ዛሬ ዓለም የሚያጠናው ስለ ኢጂፕት አይደለም። ዛሬ ዓለም የሚያጠናው ስለ አሜሪካ ነው። ዛሬ ዓለም የሚያጠናው ስለ ሩሲያ፣ ስለ እስራኤል ነው የሚያጠናው። ለምን? ዘመን ስለሆነ፣ ጊዜ ስለሆነ። አስተውሉ። ዛሬ ዓለም ስለ እስራኤል፣ ስለ ሩሲያ፣ ስለ አሜሪካ ዛሬ ያጠናል አይደለም? የሚረሱበት ዘመን ይኖራል። ዛሬ ስለነሱ ብዙ መጽሐፍ ተጽፏል። ስለ ሀብታቸው፣ ስለ ገንዘባቸው፣ ስለ ዝናቸው፣ ስለ ስልጣናቸው ግን ይረሳሉ። ብዙ አርቲክሎች ጽፈዋል ስለ ራሳቸው። መጽሐፍ ቅዱስ ግን ስለማን መንግስት እንደጻፈ ታውቃላችሁ? ስለ እግዚአብሔር መንግስት ነው። አያችሁ? ስለ እግዚአብሔር መንግስት፣ ዓለምን ስላስገኘው ስለ እግዚአብሔር መንግስት የተጻፈ መጽሐፍ ስለሆነ ዘመን የማይሽረው ነው። ለምን? እግዚአብሔር አልፋና ኦሜጋ ነው። ነቢየ እግዚአብሔር ዳዊት እኮ ሲናገር እግዚአብሔር ንጉሥ ውእቱም ቅድመ ዓለም አይደል? ዓለም ከመፈጠሩ በፊት እግዚአብሔር ንጉሥ ነው አለ። አያችሁ? እግዚአብሔርን ሰው ያነገሰው አይደለም። ለምን? ሰማይና ምድር ሰውና መላእክት ከመፈጠሩ በፊት እግዚአብሔር ንጉሥ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ነው። ስለዚህ መጽሐፍ ቅዱስ የሚያጠናው የሚናገረው ስለ እግዚአብሔር ነው። ከዚህ የተነሳ ዘመን የማይሽረው ነው። ክብርና ምስጋና ለአምላካችን ለእግዚአብሔር። አዎ ዘመን የማይሽረው ነው። ዓለማውያን መጽሐፍት ብናይ በጊዜው ከለውጦች ጋር በተገናዘበ መልኩ ሲለወጡ፣ ሲቀየሩ፣ ሲሻሻሉና ሲሻሩ ይታያል። እውነት ነው። ነገር ግን መጽሐፍ ቅዱስ በጊዜ ብዛት የሚሻርና የሚሻሻር ሳይሆን በዘመናት የማይገደብ አይገርም? የሕያው የእግዚአብሔር ቃል ነው። ሕያው ነው እግዚአብሔር፣ አልፋና ኦሜጋ፣ ትናንት የነበረ ዛሬም ያለ ለዘላለም የሚኖር ማን? እግዚአብሔር። ስለዚህ የሕያው እግዚአብሔር ቃል ስለሆነ ዛሬም ባለስልጣን ይምጣ፣ ነገም ይምጣ የማይሻሻር የማይቀየር የዓለም ታሪኮች፣ የዓለም ህገ መንግስቶች ይቀየራሉ። ማለትም አንዱ የፖለቲካ ድርጅት ሲመጣ የራሱ አርቲክል አጽድቆ ይመጣል። በተለይ በአፍሪካ ሀገር እንደ ሀገራችን ሲሄድ ደግሞ አብሮ ይሄዳል። የሚመጣው የራሱን ስራ ሰርቶ ለመስራት ያልፋል፣ የራሱን ስም ለበቅ። መጽሐፍ ቅዱስ ግን ማንም ይምጣ ማንም የማይሻር። ለምን? እግዚአብሔር ሕያው ንጉሥ ስለሆነ አይገርም? ሰው ያልሾመው ንጉሥ ሕያው ንጉሥ ስለሆነ መጽሐፍ ቅዱስ ዘመን የማይሽረው ባለስልጣን በስልጣኑ የማይለውጠው ክብር ምስጋና ለእርሱ ይሁን ዘላለማዊ ሕግ ነው ይላል አይገርም? እስኪ ይሄን የእግዚአብሔር ቃል አንብባችሁ እረፉ። መጽሐፍ ቅዱስ እስኪ አንብባችሁ እረፉ። ዘመን የማይሽረው ሕግ፣ ሰዎች የማይለውጡት ሕግ ማን? መጽሐፍ ቅዱስ። መጽሐፍ ቅዱስ ከላይ ከሰማይ የተሰጠ ሰማያዊ ዓላማ ያለው አምላካዊ መጽሐፍ ነው። መንግስተ ሰማያትን እንዲወርስ ማስቻል ነው ምኑ? ዓላማው የሰው ልጅ መንግስተ ሰማያትን እንዲወርስ ነው። ለዚህ በዘመን የማይገደብ ዘላለማዊ መጽሐፍ ነው። ሰማይ ወምድር ያልፍ ወቃል የሰግዚ ያልፍ። መድኃኒዓለም እኮ አይገርም? ክርስቶስ ኢየሱስ በሥጋ ማርያም ተገልጦ ስናየው ሰማይና ምድር ያልፋል፣ ቃሌ ግን ሕያው ነው አያልፍም ይላል አይደል? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ፣ አንደኛ ጴጥሮስ ምዕራፍ 25 ላይ፣ ዘዳግም 31:19 ላይ ተመለከቱት። ዘመን የማይሽረው ዘመንን የሚሻገር ነገሥታት ቢመጡ የማይቀይሩት ይልቁንስ የሚቀይራቸው በዘመን የማይገደብ ሕያው ስለሆነ መጽሐፍ ቅዱስን ከሌሎች መጽሐፍ ልዩ የሚያደርገው ዘመን የማይሽረው መሆኑ ነው። ክብርና ምስጋና ለእርሱ ይሁን። አያችሁ ኦርቶዶክሳውያን፣ እኔና እናንተ እኮ የምናመልከው አምላክ የምንገዛለት ጌታ በዘመን የማይሻር ነው። ሰው የማይለውጠው እኮ ነው። ይሄን አምላክ ነው የምንገዛው። የእግዚአብሔር ሰላም ከኛ ጋር። አራተኛው መጽሐፍ ቅዱስን
ከሌሎች መጽሐፍት ልዩ የሚያደርገው የሚያነቡትና የሚሰሙትን የሚባርክ ነው። አይገርም? አሁን የዓለምን ታሪክ መጽሐፍ ብታነቡ የሆነ እውቀት ልታገኙ ይችላላችሁ፣ ግን አትባረኩበትም። ለምሳሌ የኢትዮጵያን ሂስትሪ ብታነቡ የሆነ እውቀት ሊኖራችሁ ይችላል፣ ግን አትባረኩበትም። የኢትዮጵያን ሕገ መንግሥት ብታነቡ እውቀት ይኖራችኋል፣ ግን አትባረኩበትም። የሌላውንም ታሪክ ዓለም ታሪክ ብታነቡ እውቀት ሊኖራችሁ ይችላል፣ ግን አትባረኩበትም። መጽሐፍ ቅዱስን ግን ስታነቡና ስትሰሙ ትባረኩበታላችሁ። ስለዚህ መጽሐፍ ቅዱስን ስንሰማ ስለምንባረክበት ስለሚባርክ ከሌሎች መጽሐፍቶች ይለያል። እሺ ወደድክም ጠላህም ዓለም ስማ፣ መጽሐፍ ቅዱስን አንብብ፣ ስታነበው ትባረካለህ። መጽሐፍ ቅዱስ የሚመክር የሚገስጽ የሚያረጋጋው ያዘንበት ጊዜ አለ። መክሮናል መጽሐፍ ቅዱስ። በእውነት በተለይ በስነ መለኮት ያለፋችሁ ደቀ መዛሙርት ትረዳሉኛላችሁ። ያዘንበት ጊዜ ሲሆን እኮ ስናዝን ስንከፋ ውጥት ብለን ተደብቀን ብቻችንን መጽሐፍ ቅዱስ እናነባለን። ያኔ መጽሐፉን ስንገልጠው እግዚአብሔር መንፈስ ቅዱስ ከኛ ጋር ሲሆን የኛን ታሪክ ይነግረናል። አይገርም? እና ያኔ ስናነበው ምን ያደርገናል? ይመክረናል፣ ይገስጸናል። አጥፍተን ከሆነ ያረጋጋናል። አይገርም? የሰው ልጅ ወደ ቅድስና የሚመራ መጽሐፍ ነው። ምን የሚያደርገን? እያረጋጋ እየመከረ እየገሰጸ መጽሐፍ ቅዱስ ምን ያደርጋል? ያረጋጋል፣ ይመክራል። ተመልከቱ። ይሄንን እንዲህ ዝም ብዬ ፍልስፍና ሳይሆን የሕያው እግዚአብሔር ቃል ነው። ዘሌዋውያን ምዕራፍ 19 ቁጥር 21 ላይ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ፣ መዝሙረ ዳዊት 118 ቁጥር 103 ላይ እግዚአብሔር በመጽሐፍ ቅዱስ ላይ አድሮ ምን ያደርጋል ካልከኝ ይመክርሃል፣ ያረጋጋሃል፣ ይገስጽሃል ስታጠፋ። ስለዚህ ስለሚገስጽ፣ ስለሚመክር፣ ስለሚገስጽ፣ ስለሚያስተምር መጽሐፍ ቅዱስ ከሌሎች መጽሐፍ ይለያል። እሺ እግዚአብሔር ልጆች፣ አምስተኛው መጽሐፍ ቅዱስ ከሌሎች መጽሐፍት የሚለየው የሰው ልጅ ከመፈጠሩ በፊት ስለነበረ ሁኔታ በእርግጠኝነት ስለሚናገር ነው። አይገርም? ሌላ የዓለም መጽሐፍት የሰው ልጅ ከመጣ በኋላ የሰውን ታሪክ ነው የሚጽፈው። ስለ ዓለም አመጣጥ በእርግጠኛ ሆኖ የተናገረ አንድ መጽሐፍ አታገኙ። መጽሐፍ ቅዱስ ግን ዓለም ከመፈጠሩ በፊት ስለነበረ ሁኔታ ሲናገር በእርግጠኛ ነው የሚናገር። ኦርቶዶክሳውያን እንኳን የተዋህዶ ልጆች ሆን መጽሐፍ ቅዱስን በአግባቡ ስለምንረዳው በደንብ አድርጋችሁ አንደርስታንድ እንድታረጉኝ ይፈልጋለሁ። እዚህ ላይ መጽሐፍ ቅዱስ የተጻፈው የሰው ልጅ አዳም ከተፈጠረ ከ1000 ዓመታት በኋላ ነው። ነገር ግን ልዩ የሚያደርገው ምንድነው ከተባለ የሰው ልጅ ከመፈጠሩ በፊት ስለነበረው ነገር በእርግጠኝነት ይናገራል። አይገርም? የሰው ልጅ ከመፈጠሩ በፊት የነበረው በእርግጠኝነት ይናገራል። ለዚሁ ማስረጃ የሚሆናችሁ ምን መስላችሁ? በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይላል። አይገርም? ማንም እንደዚህ ብሎ የሚጽፍ መጽሐፍ የዓለም መጽሐፍ የለም። ምን ማለት ነው? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ነው የሚናገረው መጽሐፍ ቅዱስ ብቻ ነው። በመጀመሪያ እግዚአብሔር ምን መፍጠሩን መጀመሪያ የፈጠረው እግዚአብሔር ምን እንደሆነ የተናገረ መጽሐፍ ቅዱስ ብቻ ነው። ሌላ የዓለም ታሪክ አይናገርም። እውነቴን ነው የምነግራችሁ። ሌላ የዓለም መጽሐፍ አይናገርም። መጽሐፍ ቅዱስ ግን በእርግጠኝነት የሰው ልጅ ከመፈጠሩ በፊት ስለነበረው ነገር በእርግጠኝነት የሚናገር፣ ነገር ግን የሰው ልጅ ከተፈጠረ ከ1000 ዓመታት በኋላ የተጻፈ እግዚአብሔር መጀመሪያ የፈጠረው ምን እንደሆነ በእርግጠኝነት ያስቀመጠ ምንድነው ካላችሁ መጽሐፍ ቅዱስ ነው። ለዚሁ እግዚአብሔር ሌሎች መጽሐፍቶችን ብናነባቸው ምናልባት ለፍልስፍና ሊያራምዱ ሊሆን ይችላል። አንድን ነገር ለማወቅ መንገድ ሊሆን ይችላል። ለኃጢአት መንገድ ሊሆን ይችላል። ግን ወደ ቅድስና ግን አያደርሱም።
ወደ ቅድስና የሚያደርሰው ታላቁ መጽሐፍ ምንድነው ካላችሁ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ የተጠቀሱትን ትምህርቶች፣ ምክሮች፣ ተግሳጾች እንዲሁም ትእዛዞች የሚጠብቅና የሚተገብር ሰው በቅድስና መንገድ ላይ የሚጓዝ ነው ይላል። የዚህ መጽሐፍ ትንቢት የሚጠብቅ ብፁዕ ነው ይላል። ይገርም እኮ ራዕየ ዮሐንስ ምዕራፍ 2 ቁጥር 7 ላይ ተመልከቱ። የዚህ መጽሐፍ ትንቢት የሚጠብቅ ብፁዕ ነው ማለት ለምን ከተባለ ወደ ቅድስና ያደርሳል። አያችሁ፣ መጽሐፍ ቅዱስን ስናነብ አትግደል ነው የሚለው። መግደል ኃጢአት ነው። አለመግደል ቅድስና መንገድ ነው። አትስረቅ፣ አትዘሙት፣ አትዋሽ፣ በሐሰት አትመስክር፣ ጣዖት አታምልክ፣ እግዚአብሔርን አምልክ፣ በባልንጀራህ ላይ በሐሰት አትመስክር። አየ፣ የተራበ አብላ፣ የተጠማ አጠጣ፣ የታሰረ አስፈታ ብሎ የሚነግር የተራበ ማብላት፣ የተጠማ ማጠጣት፣ የታሰረ ማስፈታት የዘላለም መንግስት እንደሚያወርስ የሚናገረው መጽሐፍ ቅዱስ ብቻ። ስለዚህ መጽሐፍ ቅዱስ ልዩ የሚያደርገው ምንድነው ካላችሁ የሰው ልጅ ወደ ቅድስና የሚወስድ በመሆኑ። ሌላው መጽሐፍ ቅዱስን ልዩ የሚያደርገው ሰባተኛ ወደፊት ስለሚመጣው በእርግጠኝነት የሚናገር በመሆኑ። የሚገርም እኮ አያችሁ፣ ስላለፈው ታሪክ ሊነግሩን ይችላሉ መጽሐፍቶች። ያነበብናቸው የታሪክ መጽሐፍቶች ስላለፈው ነገር ነው የሚነግሩ። ስለ ወደፊቱ ግን በእርግጠኛ የሚናገረው መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ስለሚመጣው ዘመን በእርግጠኝነት የሚናገር መጽሐፍ ነው ይላል። በመጽሐፍ ቅዱስ የተነገሩ ትንቢቶች ሁሉ የተፈጸሙና እየተፈጸሙ ያሉ ናቸው። ለምሳሌ ይላል ነቢዩ ኢሳይያስ ኢየሱስ ክርስቶስ በድንግልና ስለመወለዱ ከ700 ዓመታት በፊት የተነበየ ሲሆን የትንቢቱ ፍጻሜ በሐዲስ ኪዳን በወንጌል ተጽፎ እናገኘዋለን። ምን ሲል ነቢይ እግዚአብሔር ኢሳይያስ ምን ብሏል? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ጽፎ ነበር። ይሄ ማለት ቢፎር ክራይስት ከክርስቶስ ኢየሱስ ልደት በፊት ከ700 ዓመታት በፊት ነበረ። ዓመተ ዓለም ማለት ነው። ይህ ማለት ቅርበ ልደተ ክርስቶስ ዘመኑ ሲደርስ ጊዜው ሲፈጸም በሐዲስ ኪዳን በሉቃስ ወንጌል ምዕራፍ 1 ቁጥር 25 ላይ በመዝሙረ ዳዊት 77 ቁጥር 65 ላይ በማቴዎስ ወንጌል ምዕራፍ 24 ላይ እናገኘዋለን። ምን ሆኖ ኢሳይያስ ድንግል ትጸንሳለች ብሎ ነበር አይደለ? ድንግሊቱ ንጽሕቲቱ ቅድስቲቱ እመቤቲቱ ድንግል ማርያም ጸንሳ ጌታን ወልዳ። በተለየ ዘመነ ነቢያት ነው። ስለዚህ መጽሐፍ ቅዱስ ስላለፈው ብቻ ሳይሆን ስለመጪውም በእርግጠኝነት የሚናገር መጽሐፍ በመሆኑ ከሌሎች ከዓለማውያን መጽሐፍት ይለያል። በጥቅሉ ኦርቶዶክሳውያን ልዩ፣ ቅዱስ፣ ሕያው፣ ዘመን የማይሽረው ዘላለማዊ፣ እውነተኛ ያለፈውን ብቻ ሳይሆን የሚመጣውንም የሚናገር የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስን እንድታነቡ በፍቅር እጋብዛችኋለሁ። ወገኖቼ መጽሐፍ ቅዱስን ስናነብ ወደ ቅድስና እንሄዳለን። መጽሐፍ ቅዱስን ስናነብ ከስህተት እንወጣለን። መጽሐፍ ቅዱስ ስናነብ የእግዚአብሔርን ሥራ ሰርተን የእግዚአብሔር መንግሥት እንወርሳለን። ሕያው የሆነው የእግዚአብሔርን ቃል አንብበን ሰምተን ተርጉመን በሕይወታችን ተርጉመን ማለት ነው። የሚተረጉም አልጠፋም። የእግዚአብሔርን መንግሥት እንድንወርስ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ውዶች የተዋህዶ ልጆች ጽናት ተዋህዶ ሚዲያን ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን ይህን የመጽሐፍ ቅዱስ ጥናት ሌሎቹንም ፕሮግራሞች በቀጥታ ወደ እናንተ የምናስተላልፍ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ቸርነት የእናታችን የአማላጃችን የእመቤታችን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። የቅዱሳን መላእክቱ ተራዳኢነት ከሁላችን ጋር ይሁን። የቅዱሳን ጻድቃን በረከት ከሁላችን ጋር ይሁን። እናንብብ፣ እናስተውል። ሰላም እግዚአብሔር ከሁላችን ጋር ይሁን።